Yes, my brother. How are you? I think you got some this from Kenya. Hello. በመጨረሻም ሀገራችን ኢትዮጵያ በዛሬው ዕለት በተደረገው የጂ7 ሀገራት ስብሰባ ላይ አለመጋበዟ ብዙዎችን እያነጋገረ ያለ ጉዳይ ሲሆን በዚህም ከአፍሪካ ሀገራት ተጋባዥ ሆነው ከታላላቅ አያላን መሪዎች ጋር ምክክር ያደርጉት የጎረቤት ሀገር መሪ ዊሊያም ሩቶና የግብፁ መሪ አልሲሲ ይገኙበታል። ምንም እንኳን ጠቅለውና የፍራንሳዩ ፕሬዝዳንት ኢማኑኤል ማክሮን ቅርበት ቢኖራቸውም ለምን ሊጋብዙት አልወደዱም? ትክክለኛና እውነት አዘል መረጃዎችን ይዤላችሁ ቀርቤያለሁ። ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አይደል? አርሲ ላይ ምንድነው እሱ እንዴት ተደጋገመው? ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አርሲ ሰላም ነው። አርሲ የልማት ሀገር ነው። አርሲ ሰማይ በንጹሃኑ ዱቄት እየተቆጣ ይመስላል። ጠቅላዩ መንግስታቸውን ብዙ ሌባና ቅማኛ እጁ በሰው ልጆች ደም የጨቀየ አመራር ያለበት ነው ሲሉ ቢወቅሱም በአርሲና በክርስቲያኖች ላይ እሳቸውም የአንድ ሳንቲም የጀርባ ገጽታ መሆናቸው ህዝቡን በእጅጉ አሳዝኗል። አሁን ከመሸው ወሃቢያን ያስደነገጠ ከፍተኛ የነጎድጓድ ድምፅ አርሲን እያስጨነቃትም ይገኛል። በዙሪያም የተላከልኝን ቪዲዮ አስመለክታችኋለሁ። አርሲ ላይ ዛሬም ኦርቶዶክሳውያን እየታረዱ ነው። ስለ ፍትህ የመንግስት ያለ እያለ ህዝብ እየተጣራ ነው። በመጨረሻም የዓለም አቀፉ የጋዜጠኞች መብት ተሟጋች ያስነበበው መልእክት ቢቢሲ፣ አልጀዚራ ሌሎችንም ዓለም አቀፍ ሚዲያዎችን እያነጋገረ ይገኛል። ሲፒጄ በአርሲ ንጹሃን እልፈት ተከትሎ ድምጽ መሆናቸው ዘብጥያ የተወረወሩት ጋዜጠኞችና የእምነት አባቶችን ጠቅሶ ያሰፈረው መልእክት በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ William. Yes, my brother. Hello. Thank you. ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በካሜራ ፊት እጅና ጓንት ሆነው እየተተቃቀፉ ሲስቁ የነበሩት የሀገራችን ጠቅላይ ሚኒስትር አብይ አህመድ ዛሬ በፈረንሳይ ምድር በሚካሄደው የዓለም ሀያላን ጂ7 ጉባኤ ላይ ለምን ገሸሽ ተደረጉ? የዓለም ሀያላን ሀገራት ከአፍሪካ የኬንያውን ዊሊያም ሩቶና የግብፁን አልሲሲን በክብር ሲጋብዙ የእኛን ሀገር መሪ ለምን አገለሏቸው? የዚህ የዲፕሎማሲ መገለል ሚስጥር ከሰሜኑ ጦርነት እስከ ኦሮሚያው የጸጥታ መደፍረስ እንዲሁም በአርሲ ከተፈጸመው አሳዛኝ ኦርቶዶክሳን እልቂትና የጋዜጠኞች እስር ጋር እንዴት በቀጥታ ያያይዘዋል? ዛሬ የዚህን መገለል እውነተኛ ሚስጥርና መራራቅ አፍረጥርጠን እንመለከተዋለን። በ2026 በፈረንሳይ አስተናጋጅነት እየተካሄደ ባለው የቡድን 7 ጂ7 ስብሰባ ላይ ኢትዮጵያ ገሸሽ መደረጓ ብዙዎችን ያነጋገረ ወሳኝ ጥያቄ ነው። ነገር ግን ለታላላቆቹ ዓለም መሪዎች ውሳኔው ቀላል ነበር። አባል ሀገራቱ ኢትዮጵያ እንዲያገሏትና ታላቅ የዲፕሎማሲ መሻከር እንዲከሰት ያደረጉት ዋነኛ ሚስጥሮች እዚሁ የገዛ ቤታችን ውስጥ ያሉ መራር እውነታዎች ናቸው። የማያበራው ጦርነትና ደም መፍሰስ። እንደሚታወቀው ሀገራችን ኢትዮጵያ ባለፉት ዓመታት በሰሜኑ ጦርነት በሚሊዮን የሚቆጠሩ ዜጎችን አርግፋለች። ያልበቃም ብሎም አሁንን ጨምሮ በአማራ ክልል እስካሁኗ ሰዓት ዜጎች የሚፋለሙበትና ሰላም የራቃት ሀገር ሆናለች። የኦሮሚያ ክልል መተራመስ ከብዙ ላስጨራሽ ትግል በኋላ የቀድሞ ጠቅላይ ሚኒስትር ለህዝብና ለሀገር አደጋ ነው ብሎ ከሀገር ያስወጡትን ኦነግ ሸኔን መንግስት በሰላምና እርቅ ሰበብ ወደ ሀገር ካስገባ በኋላ ኦሮሚያ ክልልን እያመሱ ይገኛል። በዚህም የተነሳ ዜጎች በነጻነት ወጥተው የማይገቡባት የፍርሃት ቀጠና ሆናለች። ሶስተኛ የአርሲው የኦርቶዶክሲያን ሰቆቃ። ከሁሉም በላይ የዓለም መሪዎችን ያሳዘነውና ዲፕሎማሲያውን ያሸከረው ባለፉት ዓመታት በአርሲ በኦርቶዶክስ ያለ ያነጣጠረ ከፍተኛ እልቂት ሲፈጸም ጠቅላይ ሚኒስትሩ ድርጊቱን በአደባባይ ወጥቶ አለመውገዛቸው ነው። ወንጀለኞች ላይ የማያዳግም እርምጃ ለመውሰዳቸው መንግስት የዜጎችን ደህንነት የማስጠበቅ ፍላጎትም ሆነ አቅም እንደሌለው አሳይቷል። አራተኛ የሰብአዊ መብት ጥሰትና እስር። ሀገሪቱ በከፍተኛ የኑሮ ጫና መውደቋን ሳያንሳት ሀሳባቸውን በነጻነት የሚገልጹ ጋዜጠኞችና
የፖለቲካ ሰዎች ላይ የሚፈጸመው ስርና ከፍተኛ የሰብአዊ መብት ጥሰት ኢትዮጵያን ለዚህ መድረክ ለመጋበዝ ፈጽሞ አዳጋች አድርጎታል። በአጠቃላይ የጂ7 መሪዎች በካሜራ ፊት ለዲፕሎማሲ ፈገግ ቢሉም በስተጀርባ ያለውን የዜጎች መከራና የደም ጅረት ግን ከቶ አይዘነጉትም። የገዛ ህዝቡን ሰላም ማስጠበቅ ያልቻለ በአርሲ ማንነታቸውና በእምነታቸው የታረዱ ንጹሃንን በዝምታ ያለፈና ጋዜጠኞችን ያሰረ መንግስት በዓለም አቀፉ የክብር ጠረጴዛ ላይ ቦታ የለውም። እውነተኛ ዲፕሎማሲ የሚጀምረው በራስ ሀገር ውስጥ ሰላምና ፍትህን በማስፈን መሆኑን የዘንድሮ የፈረንሳዩ ስብሰባ መገለል ትልቅ ማሳያ ተደርጎም ይወሰዳል። በዚህ ጉዳይ የእናንተን ሀሳብ ኮሜንት ላይ አስፍሩልኝ። ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። አርሲ ላይ ምንድነው እሱ እንዴት ረጋገመው? ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። ሳይሞት ሞተ የሚባል ሳይጠፋ ጠፋ የሚባል አርሲ ሰላም ነው። አርሲ የልማት ሀገር ነው። እናንተ ውስጥ ሌባና ቀማኛና የምስኪኖችን ደም እጁ ላይ ጭቀየ ብዙ አለ። የቃል የፖለቲከኛ ወይንም የነቃ አክቲቪስት ንግግር አይደለም። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ የገዛ ካቢኔያቸውን ሰብስበው ፊት ለፊት የተናገሩት አነጋጋሪ ቃል ነው። ነገር ግን ብዙዎችን ያስገረመው ትልቁ ጥያቄ ጠቅላይ ሚኒስትሩ እጃቸው በንጹሃን ደም የጭቀየ አመራሮች እሳቸው ዙሪያ እንዳሉ እያወቁ ለምን በአርሲ ኦርቶዶክሳውያን ደም እንደ ውሃ ሲፈስ ዝምታን መረጡ? ባለፉት ዓመታት በአርሲ ዞን ያልታጠቁና ስለ ሀገር ሰላም በሚጸልዩ ካህናትና ምዕመናን ላይ የታወጀው የሞት ዘመቻ ዛሬም ከቶ ሊቆም አልቻለም። ዛሬ ማምሻውን ደግሞ በአርሲ ሰማይ ላይ የተስተዋለው ደም የመሰለ መቅላትና የነጎድጓድ ድምፅ ከምድራዊ ፍትህ ማጣት ጋር ተዳምሮ ታላቅ መልእክትንም አስተላልፏል። አብራችሁን ቆዩ። ይህንን መራሩነትና ከጀርባ ያለውን ሚስጥር አብረን እንመለከተዋለን። የጠቅላይ ሚኒስትሩ የካቢኔ ስብሰባ ንግግር በህዝብ ዘንድ ትልቅ ፌዝ ነው የታየው። ምክንያቱም ተጠያቂነት በሌለበት ደም አፍሳሽ ብሎ ማውራት የፖለቲካ ትርክት እንጂ የፍትህ እርምጃ አይደለም። በአርሲ ዞን እየተፈጸመ ያለው እውነት ደግሞ የዚህ ማረጋገጫ ነው። በአርሲ ዞን እንደነ ኢብራሂም አብዱል ቀድር ያሉ አመራሮች ባሉበት መዋቅር አክራሪና ጽንፈኛ ኃይሎች የዋብያ ስርዓትን ለማንገስ በማሰብ ከኦነግ ሸኔ ጋር በመመሳጠር በኦርቶዶክስ ያለ ዘግናኝ እልቂት ሲፈጽሙ ቆይቷል። የጥቃት ድንገተኛ ሳይሆን የታቀደና ቤተክርስቲያንን የማዳከም ታላቅ ስትራቴጂ አካል ነው። ህዝቡ ምንድነው የተፈጠረው? ለምን የንጹሃን ዜጎች ህይወት ይቀጥፋል? ይህንን የሚያደርጉት እነማን ናቸው ብሎ ሲጮህ ፍትህን የሚያረጋግጥ የመንግስት አካል ጠፍቷል። ጠቅላይ ሚኒስትሩም ቢሆኑ ይህንን ግልጽና የዘር ሃይማኖት ማጥፋት ወንጀል ዝምታ መርጠው ማለፋቸው እነዚህም እጃቸው በደም ከጭቀየው ጽንፈኛ አካላት ጋር የአንድ ሳንቲም ሁለት ገጽታ አድርጓቸዋል። ዝምታ ለወንጀል ተባባሪነት ነው። ነገር ግን ፍትህ በምድር ሲጓደል ሰማይ ዝም አይልም። ዛሬ ማምሻውን በአርሲ የታየው ሰማዩ ደም ለብሶ የተቆጣው የነጎድጓድ ድምጽም ለብዙዎች መለኮታዊ መልእክትን አስተላልፏል። አክራሪዎችና ደም አፍሳሾች ዘላለም የሚኖሩ መስሏቸው ሲንቀበሩ፣ በዚህ ሰማይ ቁጣ ግን ነፍስ ያውጪኝ ብሎ ቀሚሳቸውን ሰብስበው ሲራወጡ መዋላቸው የዘሩትን ማጨዳቸው እንደማይቀር የሚያሳይ ህያው ምስክር ነው። በመጨረሻም ልንገነዘብ የሚገባ ትልቁ ሀቅ በምስኪኖች ደም የጭቀየ እጅ መታጠብ ያለበት በፍትህ አደባባይ እንጂ በካቢኔ ስብሰባና ዲስኩር አይደለም። ከኦነግ ጋር ተመሳጥረው ንጹሃንን የሚያርዱ አካላት የጊዜ ጉዳይ ነው እንጂ ፍትህ በራሳቸው ደጃፍ መቆሙ አይቀርም። ለሀገርና ለወገን ጸልዮ በማያልቁት በአርሲ ሰማዕታት ላይ የተፈጸመው ግፍ እውነተኛ ፍትህ እስኪገኝ ድረስ ድምጻችንን ከማሰማት ወደ ኋላ አንልም። ፍትህ ለአርሲ ኦርቶዶክሳውያን። ውድ የቻናሌ ቤተሰቦች የጠቅላይ ሚኒስትሩ የእጃችሁ በደም ጨቅይቷል ንግግርና በአርሲ የተፈጸመ ያለውን የኦርቶዶክሳውያን እልቂት በተመለከተ እናንተስ ምን ታስባላችሁ? መንግስት እያወቀ እርምጃ የሚወስደው ከጽንፈኞቹ ጋር የጥቅም ትስስር ስላለው ወይንስ ሌላ አቅም ስላጣ? ሀሳባችሁን ኮሜንት ላይ አስፍሩልኝ። አርሲ ላይ ዛሬም ኦርቶዶክሳውያን እየታረዱ ነው። ለፍትህ የመንግስት ያለ እያለ ህዝብ እየተጣራ ነው። እውነትን መናገር ወንጀል የሆነባት የንጹሃን መታረድ የተቃወመ ሁሉ ወደ ጨለማ ቤት የሚወረወርባት ሀገር
በዛሬው ዕለት የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ያወጣው ጥብቅ መግለጫ እና አልጀዚራና ቢቢሲን ጨምሮ ታላላቅ የዓለም ሚዲያዎችን እያነጋገረም ይገኛል። በአርሲ ንጹሃን ዜጎች በማንነታቸውና በእምነታቸው ብቻ ሲታረዱ ለምን ብለው የጠየቁ በጋዜጠኝነት ሙያቸውና በቤተ ክርስቲያን ልጅነታቸው ድርጊቱን በጽኑ የተቃወሙ ወጣቶች ያለምንም ፍርድ በዘብጥያ ተወርውረዋል። ለረጅም ጊዜ በጋዜጠኝነት ያገለገለችው ሳልሳዊት ባይነሳኝም ጨምሮ በግፍ የታሰሩት የህሊና እስረኞች ጉዳይ የሀገሪቱን የሰብአዊ መብት ጥሰት ጣሪያ ላይ ያድርሱታል። ዛሬም መንግስት በዓለም አቀፍ ተቋማት የሰጠውን ጎምዘዝ ያለ ማስጠንቀቂያና እኛም ለነዚህ የፍትህ የቁርጥ ቀን ልጆች ድምጽ የምንሆንበት መልእክትን ይዤላችሁ ቀርቤያለሁ። ሲፒጄ በዛሬው ዕለት ያስነበበው መልእክት የመንግስትን ፍጹም አምባገነንነትን ለዓለም አጋልጧል። ድርጅቱ ባወጣው መግለጫም በኢትዮጵያ ውስጥ የመናገርና የፕሬስ ነጻነት ከምን ጊዜውም በላይ እጅግ በጣም አሳሳቢና አስፈሪ ደረጃ ላይ መድረሱን አብራርቷል። ከዚህ በፊት ታይቶ በማይታወቅ ሁኔታ በአርሲ የተፈጸመውን ሃይማኖት ተኮር የንጹሃን እልቂት ተከትሎ መፍትሄ የጠየቁና የህዝብን ብሶት ያሰሙ አካላት የመንግስት ዋነኛ ኢላማ ሆነዋል። በሙያዋ ለረጅም ጊዜ ያገለገለችው ጋዜጠኛ ሳልሳዊት ባይነሳኝና ሌሎችም በርካታ ኦርቶዶክሳውያን ወጣቶች ድርጊቱን በመቃወማቸው ብቻ ፍርድ ቤት እንኳን ሳይቀርቡ ለረጅም ቀናት በጨለማ ክፍል ውስጥ ታስረው እንደሚገኙም ገልጿል። ድርጅቱ ለመንግስት በሰጠው ጎምዘዝ ያለ ማስጠንቀቂያም በአርሲ የተፈጸመውን ግፍ በመቃወማቸው ብቻ የታሰሩት ጋዜጠኛ ሳልሳዊት ባይነሳኝና ሌሎችም ወጣቶች በአስቸኳይና ያለምንም ቅድመ ሁኔታ ሊፈቱ ይገባል። እውነትን መናገርና ጋዜጠኝነት ወንጀል አይደለም ብሏል። የዚህ መግለጫ በታላላቆቹ የዓለም ሚዲያዎች መዝገብ ኢትዮጵያ በዓለም አቀፍ የዲፕሎማሲ መድረኮች ላይ እያጋጠማት ያለውን መገለል ለምሳሌ የጂ7 ጉባኤን ብንወስድ ይበልጥ የሚያረጋግጥና የመንግስት የዜጎችን መብት በማክበር ረገድ ምን ያህል እንደወደቀ የሚያሳይ ነው። እኔም በዚህ አጋጣሚ ለፍትህ ሲሉ ለታሰሩት ለነሳልሳዊት ባይነሳኝና በስር ለሚማቅቁት ወጣቶች የማስተላልፈው የራሴ መልእክት አለኝ። እውነትን በካቴና ማሰር፣ የንጹሃንን ደምም በዝምታ መሸፈን ከቶ አይቻልም። እናንተ ዛሬ የታሰራችሁት ወንጀል ሰርታችሁ ሳይሆን ወንጀለኞች ላይ ብርሃን ስላበራችሁ ነው። አስችል የፈሰው የንጹሃን ደምና አሁን በየእስር ቤቱ የሚንጠባጠበው የእናንተ እንባ በከንቱ አይቀርም። ብዕርን ሰብሮ ካሜራን ቀምቶ አንደበትን አስሮ እውነትን መቅበር የሚቻልበት ዘመን ከቶ አብቅቷል። እናንተ የዚህ ትውልድ ሕያው ህሊናዎች ናችሁ። እኛ ዛሬ ነገም ለእናንተ ድምጽ ከመሆን ወደ ኋላ አንልም። ፍትህ ለአርሲ ሰማዕታት፣ ፍትህ ለህሊና እስረኞች። ውድ የቻናል ቤተሰቦች የዓለም አቀፉ ማህበረሰብ ሲፒጄ የሰጠውን ይህን ጥብቅ ማስጠንቀቂያ መንግስት ላይ ጫና ፈጥሮ ጋዜጠኛ ሳልሳዊትና የታሰሩት ወጣቶች እንዲፈቱ ያደርጋል ብላችሁ ታስባላችሁ ወይ? የእናንተ በሳል ሐሳብ ከስር ኮሜንት ላይ ያስፍሩልኝ። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ቪዲዮዎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።